ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢትዮጵያውያን ከ58 በመቶ በላይ ወጪያቸውን ለምግብ ፍጆታ እንደሚያውሉ ዓለም ባንክ አስታወቀ። ኢትዮጵያውያን ቤተሰቦች ከአጠቃላይ ወጪያቸው ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ እንደሚያውሉ የዓለም ባንክ ይፋ ባደረገው ወቅታዊ አህጉራዊ የኢኮኖሚ ቁመና ትንታኔ ሰነድ አስታውቋል። የዓለም ባንክ የአፍሪካ የኢኮኖሚ ቁመናን የተመለከተ ሰነድ በተያዘው ሚያዝያ ወር 2018 ዓ.ም ይፋ ያደረገ ሲሆን የገጠር ቤተሰቦች ጭምር ለሸቀጦች ዋጋ ንረት ተጋላጭ ሆነዋል ብሏል። በአፍሪካ 48 በመቶ የሚሆነው ህዝብ የህዝብ ትራንስፖርት ተጠቃሚ እንደሆነ የሚገልጸው ሰነዱ ይህ ምጣኔ በከተሞች ወደ 62 በመቶ ያደገ መሆኑን አስታውቋል። የነዳጅ ዋጋ መጨመር የኑሮ ጫናን በከፍተኛ ሁኔታ ሊያነረው እንደሚችልም አስረድቷል። ከሳህራ በታች የሚገኙ ሀገሮች እንደ አውሮፓውያኑ አቆጣጠር የ2026 እድገት 4.1 በመቶ እንደሚሆን የተመላከተ ሲሆን እንደ አውሮፓውያኑ አቆጣጠር በ2025 ከነበረው ዓመታዊ እድገት ጋር ተመሳሳይ ቢሆንም የማሽቆልቆል እድሉ ሰፊ መሆኑ ገልጿል። የመካከለኛው ምስራቅ ጦርነትና የጂኦፖለቲካ መቃወስ፣ የሀገር ውስጥ ፍላጎት መጨመር፣ የመንግስታት ገቢና ወጪ አለመመጣጠን፣ የውጭ ብድር ጫናና ሌሎችንም ጨምሮ ለአፍሪካ ኢኮኖሚያዊ እድገት መሰናክሎች በሚል ተለይተዋል። ከሳህራ በታች ከሚገኙ 47 ሀገሮች መካከል 25 ያህሉ ቀድሞ ያስመዘግቡታል ተብሎ የተተነበየው የእድገት ምጣኔ ሊዳከም እንደሚችል የገለጸው የዓለም ባንክ ለአብነት ሴኔጋል በ4.5 በመቶ፣ ዚምባብዌ 2.8 በመቶ፣ ሩዋንዳ 2.1 በመቶ፣ ኢትዮጵያ 1.2 በመቶ፣ ጋና 1.2 በመቶ፣ ቤኒን 1.1 በመቶ ማሽቆልቆል ሊያጋጥማቸው እንደሚችል አብራርቷል። ከሳህራ በታች በሚገኙ ሀገሮች ከድህነት ጋር የሚኖሩ ዜጎች ከግብርና ሙያ ጋር ጥብቅ ቁርኝት አላቸው ያለው የዓለም ባንክ በቻድ፣ በኢትዮጵያ፣ በጊኒ ቢሳውና በማሊ በርካታ በድህነት ውስጥ የሚኖሩ ዜጎች በግብርናው ዘርፍ መሰማራታቸውን አስታውቋል። በድህነት ውስጥ የሚኖሩ ዜጎች በኢንዱስትሪ ዘርፍ ያላቸው ተሳትፎ በኢትዮጵያ 2.6 በመቶ ሲሆን በቦትስዋና 22 በመቶ መሆኑን ያስረዳል። የኢንዱስትሪ እድገት የሚሹ ሀገሮች ድሃውን ማህበረሰብ በመደበኛው ኢኮኖሚ ውስጥ እንዲሳተፉ እያደረጉ አለመሆኑ ተቃርኖ ያለው አካሄድ ነው ብሎታል። እንደ አውሮፓውያኑ አቆጣጠር በ2025 የኢትዮጵያ ብር 18 በመቶ፣ የደቡብ ሱዳን ፓውንድ በ15 በመቶ ዋጋ በማጣት ግንባር ቀደም ደካማ መገበያያ ገንዘቦች እንደነበሩ ገልጾ ዋጋቸውም ከዓመት ወደ ዓመት እየወረደ መሆኑን አስታውቋል። የዓለም ባንክ በሰነዱ አንጎላና ደቡብ ሱዳን በነዳጅ ዘይት ሀብት የታደሉ ሀገሮች ብሎ ሲመድባቸው ቦትስዋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያ፣ ናሚቢያና ደቡብ አፍሪካ በብረትና በከበሩ ማዕድናት ሀብት የታደሉ ናቸው ብሏል። ኤርትራ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ሌሴቶ፣ ብሩንዲ፣ ሱዳን፣ ሶማሊያና ሌሎች 11 ሀገሮች ደግሞ በተፈጥሮ ሀብት ያን ያክል ያልታደሉ ሀገሮች ተብለው ተመድበዋል። በ3887 ዜጎች ላይ የሰው መነገድ ወንጀል የፈጸሙ 11 ግለሰቦች ላይ ክስ ተመሰረተ። በኢትዮጵያ፣ በሶማሊያ፣ በኤርትራ፣ በሱዳንና በሊቢያ የሚዘልቅ መጠነ ሰፊ የሰው መነገድ የወንጀል ሰንሰለት በመዘርጋት በተጠረጠሩ 11 ግለሰቦች ላይ የፌዴራል አቃቢ ሕግ ክስ መስርቷል። በፌዴራል ከፍተኛ ፍርድ ቤት የተደራጁ ወንጀል ጉዳዮች ችሎት የቀረበው ይህ ክስ በወንጀል ቡድኑ መሪነት በተጠረጠረው ይትባረክ ዳዊት ወይንም ጳውሎስና ሌሎች ተከሳሾች ላይ ያተኮረ ሲሆን ተከሳሾቹ ዜጎችን ወደ አውሮፓ እናሻግራለን በሚል በማታለል በሱዳን በኩል ወደ ሊቢያ በማጓጓዝ በበረሃዎች ውስጥ በማገት ለከፍተኛ ስቃይ መዳረጋቸው በክሱ ተብራርቷል። ተከሳሾቹና ሌሎች ያልተያዙ ግብረአበሮቻቸው በጋራ በመሆን 3887 የሚሆኑ ተበዳዮችን ከሚኖሩበት አካባቢ በመመልመል በተለያዩ የጉዞ መንገዶች ወደ ሊቢያ እንዲገቡ ካደረጉ በኋላ በቁፍራ፣ በነስማ፣ በስባሃ፣ በታዜቦርና በኤጅዳቢያ አካባቢ በሚገኙ የማሰቃያ መጋዘኖች ውስጥ በማከማቸት ገንዘብ እንዲከፍሉ ሲያሰቃዩ እንደነበርና ተጎጂዎችን ለሌሎች አዘዋዋሪዎች ሲሸጡ ወይንም ሲገዙ እንደነበር የፍትህ ሚኒስቴር መረጃ ያመለክታል። ተከሳሾቹ ወደ ተበዳዮች ቤተሰቦች ስልክ በመደወል ተጎጂዎች በሰንሰለት እጃቸው ወደ ኋላ ታስረው እየተደበደቡ የተቀረጸ ቪዲዮና
የስቃይ ድምጽ ቅጂ በመላክ ከእያንዳንዱ ቤተሰብ በአማካይ ከ750 ሺህ እስከ 1.5 ሚሊዮን ብር እንዲከፈል ሲጠይቁ ቆይተዋል። በዚህ አድራጎታቸውም ከ2015 ዓ.ም እስከ 2018 ዓ.ም ታህሳስ ወር ድረስ ብቻ ከ3887 ተበዳዮች ቤተሰቦች ከ4 ቢሊዮን ብር በላይ መሰብሰባቸው በክስ ዝርዝሩ ተካቷል። ከገንዘብ ቅሚያው ባሻገር ተከሳሾቹ ተጎጂዎችን በዕዳ መያዣነት ይዘው ባቆዩበት ወቅት የ133 ተጎጂዎች ሕይወት ማለፉና 76 ሴት ተጎጂዎች ተገደው መደፈራቸው የተረጋገጠ ሲሆን በአጠቃላይ በተከሳሾቹ ላይ ከባድ በሰው ልጅ መነገድ፣ በወንጀል የተገኘ ንብረት ህጋዊ አስመስሎ ማቅረብና ያለ ፍቃድ የባንክ ስራ መስራት ወንጀሎችን ጨምሮ 16 ክሶች ተመስርተውባቸዋል። ይህ ክስ ሊመሰረት የቻለው የፌዴራል ፖሊስ፣ የፌዴራል አቃቢ ህግና ብሔራዊ መረጃና ደህንነት አገልግሎት ተባባሪ ከሆኑ ሀገራትና ግብረሰናይ ድርጅቶች ጋር በመተባበር ባደረጉት የተቀናጀ የወንጀል መረጃ ልውውጥ መሆኑ ተገልጿል። የፌዴራል ፍትህ ተቋማት መሰል የወንጀል ቡድኖች ላይ ያላቸውን ጠንካራ አቋም በመግለጽ በማንኛውም ሁኔታ በሰው የመነገድ ወንጀል ውስጥ የሚሳተፉ አካላት ከህግ ተጠያቂነት እንደማያመልጡም አስታውቋል። አሜሪካ በኢራን ወደቦችና የጭነት መርከቦች እንቅስቃሴ ላይ እገዳዋን ከቀጠለች ቀይ ባህርን፣ የኦማን ባህርንና ባህረ ሰላጤውን ጨምሮ ቁልፍ የባህር መስመሮችን የሚያስተጓጉል እርምጃ ልትወስድ እንደምትችል አስጠንቅቃለች። የኢራን መንግስት በብሔራዊ ቴሌቪዥን ጣቢያው ትላንት ባስተላለፈው መግለጫ አሜሪካ የኢራን የንግድ መርከቦችና የነዳጅ ታንከሮችን ኢላማ ማድረጓን ከቀጠለች ቀድሞውኑ ደካማ የሆነውን የተኩስ አቁም ስምምነት አደጋ ላይ ይጥለዋል ብሏል። መግለጫው አክሎም የኢራን እስላማዊ ሪፐብሊክ የጦር ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህረ ሰላጤና በቀይ ባህር ውስጥ ምንም አይነት የንግድ መርከቦችና የኤክስፖርት እንቅስቃሴ እንዲገታ ያደርጋሉ ብሏል። የኢራን ጠቅላይ መሪ አማካሪ ሙሐመድ ሞክበር በበኩላቸው አሜሪካ በኢራን ወደቦችና መርከቦች እንቅስቃሴ ላይ የጣለችውን እገዳ የምትቀጥል ከሆነ ኢራን ጦርነቱን በማስፋት አዲስ ግንባሮችን እንደምትከፍት አስጠንቅቀዋል። የኢራን ጠቅላይ መሪ አማካሪ ሙሐመድ ሞክበር በማስጠንቀቂያቸው እስካሁን ባለው የጦርነቱ ሂደት በሙሉ አቅም ያልተሳተፉት በየመን የሚገኙት ሁቲዎች በቀይ ባህር አካባቢ የሚንቀሳቀሱ መርከቦችን ማገድ እንደሚጀምሩ አመላክተዋል። ኢትዮጵያ በዚህ ወር በሊቀመንበርነት የምትመራውን የአፍሪካ ህብረት የጸጥታና ደህንነት ምክር ቤት በመጠቀም በመካከለኛው ምስራቅ ያለው ጦርነት በአፍሪካ ቀንድ ቀጠና ይዞ ሊመጣ የሚችለውን ቀውስ የተመለከተ መደበኛ ያልሆነ ውይይት ባለፈው ሳምንት እንዲካሄድ አድርጋለች። በውይይቱ ወቅትም በየመን የሚገኙት ሁቲዎች ወደ ጦርነት መግባት ቸው እንደማይቀር ማወጃቸውን በማንሳት ይህ ሁኔታ ከተፈጠረ በቀይ ባህር መርከቦች ላይ አዲስ ስጋት የመፍጠርና የአፍሪካ እጅግ ስትራቴጂካዊ የባህር ኮሪደሮች መካከል አንዱ በሆነው ቀይ ባህርና አካባቢው ደህንነት አደጋ ውስጥ ሊገባ እንደሚችል ተነስቷል። በተጨማሪም በየመን የሚገኙት ሁቲዎች በዚህ ጦርነት ውስጥ ኢራንን በመደገፍ ንቁና ቀጣይነት ያለው ተሳትፎ የሚያደርጉ ከሆነ አሜሪካና እስራኤል በየመን ለሚገኙት ሁቲዎች ተሳትፎ ምላሽ ለመስጠት የአፍሪካ ቀንድ ሀገራትን ሊጠቀሙ እንደሚችሉ፣ ይህ ደግሞ የአፍሪካ ቀንድ ቀጠናን ለቀጥተኛ የበቀል ጥቃቶች ሊያጋልጥ እንደሚችል በከፍተኛ ስጋትነት ተነስቷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።